ሰው ቢያከብር ምን ያደርግልሃል ብራዘር? ልጆቹ ከዚህ በኋላ ሶሻል ሚዲያ ላይ እንዳይፖስቱ ነገ ላይ አዋርድ እኮ ነው። አንድ ጊዜ ያ ማለት እሷም ልጆቼ ሶሻል ሚዲያ ላይ መጣ አልፈልግም። እናቱን የሆነ ነገር አረጉበት እና ለነሱ ግጥም ይጽፋል። ጠላቴ ሆይ ከፍ በል ከፍ በል ከፍ በል። ከዛ ላይ ስትወርቅ አጥንትም ይዘል ከፍ ያደረጋቸው ምን ሊላቸው ነው ማለት ሊከሰክሰው። ሰው በጣም ከፍ ካረገ ራሱ መፍራታል። ዓለም በጣም ከወደደች ስላልነበረች እሷ በሰዓቱ ፍርድ ቤት ውስጥ ድረስ ምን ነው አጨበጨበች ማለት የኔን ያቀረብኩትን ስለሰማች አገልጋይን የሚገለው ላትነግራት ስለምችል አሁንም ማስጠንቀቂያ የምነግራት በልጆቼ ጉዳይ ምንም ነገር አንድ እንዳላይ በሷ አንድ ነገር እንዳላይ በአያታቸው በእናታቸው በኩል ምንም ነገር መኮሰት እንደማይቻል እዛው ቃል በቃል ስለተነጋገረ እኔም በራሴ የተፈረደው ስለተፈረደ እኔም በራሴ ከዚህ በኋላ ልጆቼን ሶሻል ሚዲያ ላይ አንፖስትም ሁለታችንም ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንግዲህ በመጀመሪያ እንኳን ለታላቁ ረመዳን ጾም አደረሳችሁ። መለውም የሙስሊም እምነት ተከታዮች በሙሉ እንግዲህ ጾማችሁ የሰላምና የጤና ጾማችሁን በሰላም ጀምራችሁ በሰላም የሚጨርሱት ያርግላችሁ። ሀገራችን ኢትዮጵያን ሰላም ያድርግልን። እንግዲህ እንደምታውቁት ኢትዮጵያ ሀገራችን ያለችበት ሁኔታ ሁላችንም የምናውቀው ነው ማለት ነው እና ምንም ቢሆን ሀገር ነው። በነገራችን ላይ የሰው ሀገር ለመኖሪያ ሳይሆን ለመስሪያ ነው የሚሆነው። ሰርተን ስንጨርስ ኢትዮጵያ ናት ሀገራችን እና ፈጣሪ ኢትዮጵያን ሰላም ያድርግልን። እውነት ለመናገር ሀሳብ የነሳን ያለ ስንነሳም ስንቆመም ሀገራችን ናትና ሀገራችን ሰላም ያድርግልን። ዛሬ እንግዲህ የመጣሁበት እኔ በጣም ግርም ያለኝ ነገር አለ ማለት ነውና እዚህ ሶሻል ሚዲያ ላይ በተለይ ቲክቶክ ላይ ያሉ ሰዎች በጣም አብዛኛውን እንግዲህ የአረብ ሀገር እህቶች ናቸው ለእንደዚህ አይነት ነገር የሚጋለጡት። በእርዳታ በምንም የአረብ ሀገር እህቶች ናቸው እየተጎዱ ያሉትና እንግዲህ ከዚህ ከመግቢያ ላይ ቀንጨብ አድርገን እናያየ ነው ማለት ነው። የሰው ቪዲዮ ብዙ ማየት ስለማይፈቀድ እኔ ብዙም አልፈልግም እና እንግዲህ ብዙ እህቶች ብዙ ወንድሞች ታዋቂነታቸውን ተገን በማድረግ ቲክታክ ላይ በተለይ በወንድሞቻችን በጀግኖች ስም በፋኖ ስም ገንዘብ እየሸከፉ በአረብ ሀገር የሚገኙ እህቶችን እየበዘበዙ ነው። እውነት ለመናገር በጣም በርካታ እኔ ካሁን በፊት በጣም እየተዘዋወረ ያለው ቪዲዮ እኩሉ በፋኖ ስም ይለምናል፣ እኩሉ ደግሞ በሴት አፈቀርኩሽ ወደድኩሽ እያለ ብዙን የምንጎዳ ከኔ ጀምሮ አረብ ሀገር ያለን እህቶች ነን እና እኛ መቼ ነው እኛ እንትን የምንለው የምንነቀው? እኛ ሰው ተው ሲሉን ራሱ አንሰማም። እውነቴን ነው የምላችሁ እና እኔ በጣም ነው የገረመኝ እውነት ለመናገር በተለያየ ነገር የእኛን ብር መበዝበዝ። አብዛኞቻችን በእርዳታ በኩል ትልቁ ሚና የምትጫወተው የአረብ ሀገር ሴት ናት። እኔ አረብ ሀገር ስላለው ሳይሆን እርዳታ ሲባል የአረብ ሀገርን ሴቶች ስለማይ ነው እየደገምኩ ለእውነቱም ለውሸቱም ለምን መከራን ችግርን ስለምታውቅ በውሸቱም በቃ እውነት ይመስላትና ብሯን እያወጣ ትበዘብዛለች እናሳ ያ ሰው በቃ በሷ በር የምን አባታችሁ ፋኖ ነው? ፍንና ሆናችሁ ቅሩና እናንተ ምድረ ቆሻሻ ሁላ ማለት ነው። ሲጀመር ፋኖ አላየም። ፋኖ የቲክቶክ ብርም አለ ምንም አልወሰደም። ግን እስበሳቸው በፋኖ እያሉ እንግዲህ ብዙ እህቶቻችን ብር እየበዘበዙ ነው ማለት ነው። መቼ ነው የምትነቁት? እኔ እውነት ለመናገር እርዳታ ሲባል ራሱ አትስጡ። እግዚአብሔርን እርዳታ ሲባል እንደዚህ በዛ ያለ ብር አትስጡ። ምክንያቱም እውነት አይደለም። በተለያየ ነገር የእኛን ብር ለመብላት ቆርጦ ተነስተዋል። እውነት ለመናገር እኔ በጣም የታዘብኩት ነገር ነበረው ማለት ነው። እንዲሁ በቃ ወሬው በጣም ረጅም ነው በወራባችሁ በጣም ሰው በቃ የዚህን ያህል በቃ ቤት እንብለው ነው የሚሉ እኛ ብልጥ ካልሆንን እኛ ካላወቅንበት የማይሉት ነገር የለም። አንዴ በቤተ ክርስቲያን ይመጣሉ፣ አንዴ በገዳም ይመጣሉ፣ አንዴ በተለያየ ነገር ነው የሚመጡት። ለምን እኛ የዋሃው እንትናችን አይተዋል፣ ተረድተዋል። ስለዚህ እናንተ ጥንቃቄ ልታደርጉ ነው የሚገባችሁ እንጂ በዚህ ልክ እኔ እንጃ በስመ አብ ወልድ። ስለዚህ እንግዲህ እህቶች
የበርካታ እህቶችን ብር እንግዲህ ተደራጅተው ሲበሉን የቆዩ ልጆች እንግዲህ በከፊል ቢሆንም እንግዲህ ያው ቪዲዮዋቸው በጣም ረዥም ነው። ነገር ግን ቲክቶክ የምትጠቀሙ ሰዎች ታውቁታላችሁ ብዬ ተስፋ አድርጋለሁ። እና እኔ በጣም የገረመኝ ደግሞ አንዲት ሙኒት የምትባል አለች ዱባይ ላይ የምትኖር በጣም ያበዛችሁ መክተብ ላይ ምናምን እያለ የሌባ ደጋፊ ሲናገሯት በሰላም አትናገር እህቶችን እሷ ራሱ እያመጣች ካልሆነ ቤት ታስገባለች። የእህቶችን ብር እንትን ትላለች ምናምን በዛ ላይ ትሳደባለች። በሰላም ራሱ እህቶችን አታናገርም። ስለዚህ ለምንድን ነው የእኛ ብር ሁሉም ሰው የሚበለው? ለምንድን ነው? እኔ በጣም ነው እውነት ለመናገር የተሰማኝ። ይቅርታ አድርጎልኝና ማለት ነው። እኛም አናድብም፣ በቃ እኛም አናድብም። እነሱም ሆን ብለው ብራችን ለመብላት በቃ ቆርጠው ተነስተዋልና እስከ መቼ ድረስ ነው ይሄ ነገር? እውነት ለመናገርና እኔ በጣም ነው የተሰማኝ። እውነት ለመናገር በጣም ተሰምቶኛል። ስለዚህ እስከ መቼ ድረስ ነው እንደዚህ አይነት ነገር? እኛ መቼ ነው የምንነቀው? እኛ መቼ ነው አደብ የምንይዘው ከተኛንበትና ካለንበት? ስለዚህ ያለው ነገር በጣም ከባድ ነው። እውነት ለመናገር እኔ በጣም ነው የተሰማኝ። በተለይ ቲክታክ የምትጠቀሙ ልጆች እባካችሁ ስርዓት ያዙ። ለዛም ብር ስጡኝ ስትባሉ በቃ እያወጣችሁ ብራችሁን አትስጡ፣ አረጋግጡ። በቃ ስለት ምንም ካለባችሁ ለቤተሰብ ስጡና ቤተሰብ ያስገባላችሁ። ለቤተ ክርስቲያንም ለምንም ብራችሁን እየተበላችሁ ነው። ውሸት ነው እንዴ! በፋኖ ስም እያሉ ፍንን ያርጋችሁና የምን አባታችሁ ፋኖ ነው? ማርያምን ነው የምላችሁ። በጣም ነው የምናሳዝነው። እኛ እድሜያችን እዚህ 10 ዓመት 10 ምናምን ዓመት ሆኖ ራሱ ገንዘቡ አይጠራቀም፣ አይሞላልን፣ ኑሮ አይሞላልን። እሳ ብራችን ያም ማርያም። እኔ በጣም ብዙ መረጃ አለኝ ብነግራችሁ ራሱ የምናውቃቸው ሰዎች የቅርብ የምንላቸው ይመጣሉ። ማርያም ይመጡና ማለት ነው ገንዘብ ይጠይቃሉ ምናምን ለገዳም ለቤተ ክርስቲያን ለምን ይላሉ። ውሸታቸው ማለት ነው እያወቅን ግን እኔ አልሰማቸውም። ግን አላወጣም፣ የሰው መረጃም አላወጣም። እኔም ብሬንም አላቀምስም፣ አለቀ። ነገር ግን በጣም የዋህ የሆኑ ልጆች አሉ። ለዛ ነው እንደዚህ የምንለው እንጂ እኛ የቆየ ነው የበሰል ነው ብራችን ለማንም አናቀምስም፣ እውነት ለመናገር። ስለዚህ እኛ ስንወድቅ ያላነሳን ሁሉ አፉን እየመጣ አሁን ይላገጋል ማለት ነው። እና ልላችሁ ፈልጌ ነው ቤተሰቦች፣ ጥንቃቄ አድርጉ። ማርያም ያም እየመጣ ብር ያርጋችሁ። ፈጣሪ አምላክ እንደ ድራሻችሁ በቃ መስራት አይፈልጉም። እኔ ደግሞ በጣም የሚገርሙ የራሳቸው ህይወት ያላቸው የራሳቸው ልጅ ያላቸው ምናምን ነገር ቤተክርስቲያን ልንረዳ ነው ብሎ በቤተክርስቲያን ብር ካሰጡሽ ምናምን ብለው ይመጣሉ በቴሌግራም። ማርያምን ነው የምላችሁ። እኔ በጣም ብዙ አይነት መረጃ አለኝ እውነት ለመናገር ግን እኔ አልሰማቸውም። ግን አሁን አንዳንዶች በጣም ሞኝ የሆኑ ሰዎች አሉ። ለነዛ ነው እንጂ እኔ ሲጀመር ብር የሚሰጠኝ ራሱን ይፈልጋሉ። እኔ የሰው ሽንት ቤት እያጠብኩ እኔ አባቴ ብር አለኝና ነውና በጣም ያሳዝናል ያለው ነገር። በተረፈ ግን ይሄ ነው ያለው ነገር እንግዲህ ልብ ያለው ልብ ይበል፣ ልብ የሌለው ደግሞ ምንም ማድረግ አይቻልም። የራሳችሁ ጉዳይ ማለት ነው። በተረፈ ይሄን ይመስላል እንግዲህ። ሰላማችሁ ብዙ ትረፍረፍ ይበልልኝ። እንግዲህ ያው ሮመዳን ነገ ነው ማለት ዛሬ ነው ሱሁን የሚበላ ወይስ ነገ ነው አልገባኝም። ዛሬ በእርግጥ 29 ነው። ነገ 30 ወይስ አንድ? ነገ አንድ ከሆነ ኦኬ ነገ ነው። ነገ አንድ ካልሆነ ደግሞ ያው ሐሙስ ማለት ነው አይደል? ግን ነገ ነው ነገ እና ይሄን እላችኋለሁ። በጣም ሁላችሁንም ከልብ ነው እናመሰግነው። ሰላማችሁ ብዙ ትረፍረፍ ይበልልን ወንዶች። ወይኔ